አሞራውንም ቀደም ስልክለት ነበረ ለሷም ሲላክለት ነው መጥቷል እያዳመጡ ነው እየሰሙ ነው የነሱ ጉዳይ ነው የሴትዮዋ ጉዳይ በዮታለችም የሚላለ ሞታለች ያለችው እህታችን ናት ሄጅ ያለው ቀብር ቤትም ሄጅ ያለው ደርሽ ያለው ይሄን ያለው ፒክቸር ማላወጣው ቤተሰቦቿ ስላላሉ ነው ብላለች ይሄን ያለው ስለዚህ ቀጥታ ያብሰላት Thank you ዮኒ ሌላኛው ነገር ከአሞራው ከዴዚ በላይ ለቲና የሚቀርባቸው ሰው የለም ይሄ ለታሪክ የሚቀመጥ ቪዲዮ ነው እነሱ ናቸው ወጥተው አይ እናታችን የሞተችው እንደዚህ ነው ይሄን ያላረግንበት ምክንያት እንደዚህ ነው ጥሩ ነው ለኢትዮጵያ ሕዝብ እኔ ዮኒ አንድ እናት ልጆቿን እንደምታሳድግ እንዳንድ እናት በሰው ሀገር ላይ እንዴ በቃ አንዲ ለፍተን አሳድገን ልጆቻችን በስተመጨረሻ እንደዚህ ነው እንዴ የሚለው ነገር ስላመመኝ ነው እንጂ ነው ይቅርታ እኔ ወደ ቤት መሄድ አለብኝ ይሄ መኪና ውስጥ ቁጭ ብዬ ነው ማወራችሁ እኔ መሄድ አለብኝ ያ አብሳላት ነገር አብሳላት ቴንክ ዩ ቬሪ ማች አንቺ ወሬሽ ማያልቅም ቤቴም ብሯን ዘረጠጠ ምንድነው አሁን ያልሽው ነገር እኔ ኤደን አለች የሚለው ሪያሊቲው ማስረጃ አምጪና አሰሚኝ ኢቲኤም ይጠቀማል እኔ ስለመውቷ ነው እንጂ ነገርኳችሁ ስለሌላ ነገር ኢንቨስቲጌት ፒንኮዳና ወቀ ምናምን ላንቺ ባቅ እንኳን ላንቺ ማስረዳት አይጠበቅብኝም እህቴ እንዴት ወሬና አካሄድሽ ላንቺ መንገር አይጠበቅብኝ የኔ ግዴታ የተጠራሁበት አላማ በእውነት ትክክል ሞታለች ወይ ላለውን አስረድቻ አብራርች የተናገርኩ እህቴ አሁን እዚህ ጋር አንድ ሰው በኢንቨስቲጌት ተዋቆ እናቷ ደግሞ በሽተኛ ናቸው ትልቅ ሰው ናቸው በሽተኛ አላልኩም ትልቅ ሰው ናቸው ብልም እንደገና ምንድነው አው አልኩኝና ምን እናድርግ ነው ወደ ሶሉሽን ስንመጣ ምንድነው እኔ ሌላ አሁን እኔ የመጣሁበት አላማ ሞታለች አልሞተችም ተወዛገብን ብለው ሲሉ ስለመሞቷ ቀብር ሄጃለሁ ነው ያልኩት መቅበር አትችም ካላችሁኝ እንግዲህ አላቀም ሞቻለሁ ማለትም ሄጃለሁ ማለትም አትችም ካላችሁኝ እንግዲህ እሺ አሁን እኔ ኢንቨስቲጌት ተደርጎ እናቷን አቃለ ብላ በዚህ ደረጃ ቤተሰብ አቃለው አልነግርሽም ላንቺ አር ዩ ፈርስት ኦፍ ኦል እቴ ማነሽ ምንድነሽ የሰው ጓዳ ጎርጓዳ ዝም ብዬ ሚዲያ ላይ አምጥቼ መዘባረቅ አለብኝ እንዴ ባለቤቶቹ ሳይፈቅዱ አሞራው ደወለልሽ ብለሽ ታጣድፊ ነበር ማን ነው እኔ አሞራው አንቺ ፖሊስ መተሽ ያወራሹ አንቺ ፖሊስ አደረኛ ናልኩኝም እናንተ ናችሁ አሞራው ጽፏል ብላችሁ ሪከርዱ ተፖስተዋል ራስሽ ነሽ ያልሽ እኔ በምን አሞራው ሲያወራ እናቱ አማርኛ ላይ አፍ ያዝ እኔ አሞራውን ድምጽ መቻጣው አሞራው አይደለም ወንድም ሆነ እኔ ያለኝ ኖ ትሻረል ያ ሁሉ ሰዓት ጓደኛዋ ብር ያወጣ እንደነበረ ያወራሽ አብሳላት ቅድም ከዴዚ መልእክት አለኝ ዴዚ ናት ሜሴጅ ያደረገችኝ አላሳይም እኔ የምላችሁ በእውነት ዴዚ ምንድነው ያለችው ሶሻል ሚዲያ they don't deserve to know anything about my mom እያለች ነው እየጻፈችልኝ ነው ምንም ወጥቼ ስለ እናቴ ምለው ነገር የለም ግን እንዳረፈች እና ዴዚ ተናግራለች ዴዚ እየነገረችኝ ነው ልክላችኋለሁ ሚጥሚጣ ልጁ ካለው and we should respect that ዮኒዬ we should respect ያ ሚጣለሽ ልክልሻለሁ ማግኘቴ እኔ እኮ ይኸውልህማ ምናገረው ግን በቃ ሊሄድ ነው ብለሻል እስኩዬ አንዴ ማሬ ይኸውልሽ ኢንተራፕት እንዳታ እኔ ቤት ነገባው ጠረተኝ ስለፈጠረሽ አምላክ ካናትሽ ላይ ቁጭ ነው አልወጣም ምናምን ለምን አንቺ ሚጣ ላኩልሽ በሙሉ አያውት እሺ አይዋል እሱን ሳይሆን ቅድም እኔ ይመስለኛል ኤደን ይሄ ሆይታው ተመችቷት ይሁን ምናምን ቅድም የተደረገው ድራማ ግን እኔ እሷ እርድና የተማረችበት ትምህርት ቤት እኔ ዳይሬክተር ነበርኩ እኔ ማንም እንደዚህ ያሻውድኝ ብለን መሰለ ስልክ ደውዬ ነው የዴዚ ወንድም ነኝ የዴዚ የሆን የእህት ነኝ ብል ዝም ብለህ ትቀበለኛለህ እንዴ ማነህ ምንድነህ እንዴት እንትልት የልጁን ቁጥር ስጭን አንሰጥም ድራማ ነው የሰሩብን እግዚአብሔር ይወልክ ይሁንዬ የዴዚ እናት በኖረችላት በህይወት በተረፈችላት በኖረችላት ሚዲያው ትርፍ ነው ገባ ነገር ግን ቦምባስቲክ ቤት የሰራችሁ ትልቅ ድራማ ነው የሰራችሁ ስልኩ በስንት ነው የሚጀምረው እንላታለን ፕላስ 44 ነው አልጨ ሪካርዱን አመጣዋለሁ ፕላስ 44 ነው የሚጀምረው የእንትን ሀገር ስልክ የዴዚ የእናቷ ወንድም ነው ይደወለው አለች ስለዚህ ይሄ ሆይ አንዴ ወጣ ቀባጥራ ቴትዮሪ ካንቺ ጋር ላወራው ስለ ጉልበትሽ አምላክ ዝም በይ እኔ ካንቺ ጋር ላወራው ካንቺ ጋር ላወራም ስለ ሂደቱ ነው ያወራሁት እኔ ካንቺ ጋር ላወራው በቃ እኔ ስለ ሂደቱ ነው የማወራው ነገ አንዳንድ ሰው ይሁንዬ
የሆነ ጮሆ ምናምን ሊያሳምን እኔ እንደውም ሰው እንደዚህ ከተቀበጠበት እንደ ጥፋተኛ ነው አላምንም። በህግም ብትሄድ እኔ የምኖርበት ሀገር እንደዚህ ቆም እንዳረቆ ነው የሚቆጠረው። ገባ? ሰው ተረጋግቶ የራሱን ችግር ማስረዳት መቻል አለበት። መጣ ኮመንት እኮ የሰጠው አለ እኮ መቶ ጊፍት የሰጣት አለ 2 መኒጋን ላይክ እንደ ህፃን ልጅ ድራማ ነበር ሲጫወት የነበረው መቶ እዛ እሱ ኮመንት ላይ ማለት ነው። ስለዚህ ይሄ ትክክል አይደለም ነው። ወዲያውኑ ምን አለች? ቢደበድቡኝስ ማስፈራሪያ ደረሰኝ። ወንድሟ ነው ወንድሟ ከሆነ የተደወለበትን ቁጥር አምጪ ተባለች። ጮሃ ተሳድባ ምናምን ወጣች። ስለ ጮኸችና ስለ እንትን ስላለች የሚደበቅ ነገር የለም። ግን አንዴ መተሽ ቀባጠርሽና ያንን ለመሸፈን ሌላ ውሸት ውስጥ ትገቢያለሽ። ያንን ለመሸፈን ደህና ዋሉ ብዬ ነው የወጣሁት። ታይ አጥዋሽ ወይ መድኃኒዓለም። ኧረ ስለ ጉልበትሽ አምላክ ሚውትሽን እንትን በይው።